ሽሮ ማለት ነው። እንዴት አባቷ እንደምትተኩስ ምሽቱ 5:11 ሆኗል ማለት ነው። ሰይዶን አያለው ብዬ በቃ ቁጭ ብዬ ልደር እኔ ቆይ እነሱ ለተጋጠሙኝ ምን ነበር እውነት እኔንም መርጣችሁኝ በነበረ ኧረ ተወዳድሬ በነበረ እንዴ እኔማ ያቺ ዛሃራ ጋር የተጋጠመችው ልጅም ቢሆን ዘገሩራት ነበር እንዴ ልብ ነው ዋናው ነገር። አልሙሂም ቁጭ ብዬላችኋለሁ። ሰይዶ መቼ ነው የምትጋጠመው እንዴ? በቃ እንቅልፌን አፈቀኝ እኮ። የዛሬው ቦክስ አልሆነም። አንዱማ በአንዱ ዙር ነው የተሸነፈው። ምስኪን ነፈር በአንዱ ዙር ይሄ ብላኩ ልጅ ማለት ነው ጉምዙ በአንድ ቦክስ ተሸነፈ። ምስኪን በአንድ ዙር በቃ እኔን እናትህን እኔ በአንድ ጊዜ በቃ ቆሎዬን እየበላሁ ነው። ሰይዶ መቼ ነው የምትመጣው? ሰይዶ ቢምቢ እንዳይበላኝ ደግሞ እንደዚህ ለብሼ አያችሁ። እንብላ ምንድን ሆኖ ነው? አይዋ እናንተ መቼ ነው 6 ሰዓት የሚሆነው ሰይዶ የሚቧከስበት ሰዓት? እኔ እኮ የሰይዶን ለቅሶ ላይ ነው። እኔም ቆሎዬ ጋራ እንቅልፍ እንዳይወስደኝ ተይዤዋለሁ። እነሱም ማስታወቂያ ብቻ ነው ያለው። አይ ሰይዶ እንዴ ዛሬ ሰይዶ አዋርዶኝ አያውቅም። ቆሎዬንም ጨርሼ ይኸውላችሁ ቆሎዬን እንደው ስቆረጥም እንቅልፍ እንዳይወስደኝ ብዬ በሶዬን በጥብጬ ስጠጣ ቆይቼ አይ ሰይዶ ወሬ ብቻ ወላሂ ላዚም ኧረ ወላሂ አንዳንዱ ቀንማ ያስቃል ማለት ነው። እኔ እንጃ እንዴት በሳቅ ልሞት ነው ማለት ነው። ወንድ ልጅ አያወራም ይልሃል። እንዲህ ነው። አላሁ ሙስተዓን ውዶቼ። እንግዲህ ቁጭ ብዬ አድሬ ወላሂ እንቅልፍ እንደዚህ ነው የተጫወተብኝ። ይሄ ውሃይቱ እየፈላኝ ነው። ሽሮ ውሃ በርከት ላድርገረ ያው ለቁርስ ነው ማለት ነው። ገንፎ ልሰራ እንዳይመስላችሁ ሽሮ ተክል አረግ ነው መላጣ ሽሮ ማለት ነው። አይ ሰይዶ የስራህን ይስጥህ በቃ እንቅልፍ ሳይወስደኝ አድሬ ዲሃይቱ። እናንተ ምንድነው ጥቅሙ? እንደዚህ ተደባድቦ ማለት ነው። ምንድነው የሚጠቀሙት? ቆይ እንደዚህ በቃ እንደዚህ ወላሂ ላዚም ቂም አይዙም። ከምሬን ነው ቂም አይዙም። ግን እኔ መቼም አልፋታውም እንደዚህ ደብድቦኝ ማለት ነው። ስንት ሰው አየሁኝ። ከዛ ይተቃቀፋሉ። እናንተ ግን እንደው አሁን ቢገናኙ መንገድ አይጣሉ? ኧረ እኔ በጣም ነው የፈራሁት ማለት ነው። እኔ እውነቴን ነው እንደዛ አውልቆኝ አሁን እንድሪስ የሚባለው ልጅ የሆነ ልጅን ሲደበድብ ነበረ። መሬት ዘሩሩ ማለት ነው። ንቃተ ህሊናም እንደዛው ንቃተ ህሊናም እንደው ቅጥቅጥ አረገው ያንን ልጅ እንደው ይሄ ፊቱ እስከሚያብጥ ድረስ ምናምን። እኔ እኮ እንቅልፍ ሳልተኛ ቀርቼ ነው ፊት ያበጠው። ኦኬ እኔ እንደዛ አድርጎ ደብድቦኝ ማለት ነው። ምንድን ነው የምጠቀመው? ምን አለ ብር አለው ወይንስ ምንድን ነው ጥቅም ያለው? እኔ አልገባኝ። ሰይዶማ እጁን ጠምዝዞ በቃ የሚመስለኝ ሰይድ ሳይነቃ ነው የተበላው። አንዳንድ ጊዜ ቴክኒክ የሚባል ነገር አለ። የሆነ ነገር ላይ በትንሽ ነገር ትሸወዳላችሁ። እሱ አሁን ተሸክሞ አፈረጠው ሳይነቃበት ማለት ነው። እንደዚህ ይጋጠመኛል ቦክስ ሲል፣ እሱ ግን ተሸከመው እና አስደነገጠው። በቃ እግሩን እንኳን አልሰበረው። ኧረ እሰብረዋለሁ እንዳለ ምርጥ ሰው ነው ግን ጆን ማለት ነው። ይመችህ አባቴ ይመችህ አራዳ። ያው የበላይነትህን አሳይተሃል። እኔ እኮ ከመቼ ወዲህ ነው ደጋፊ የሆንኩት ማለት ነው። ቁጭ ብዬ ማደሬ ራሱ ቴሌቪዥን አንድ ቀን ከፍቼ የማላውቀው ሴትዮ ከፍቼ ቁጭ ብዬ ማደሬስ እንዴ ቆሎዬን ጨረስኩኝ። በሶዬን በጥብጬ ጨረስኩ በእናንተ ቦክስ። አሁን ግዙልኝ። ኧረ ወላሂ ላዚም
ሳላስበው ቆሎው ፌስታሉ ብቻ ነው የቀረው። እናንተ ስቆረጥም እንደ ዛሬ መቼም ሁኔ አላቅም እኔማ ማለት ነው። አለ ኩል ያህልን ሽሮ ወደ ሰራ ቁርሴን 1 ሰዓት ሆኗል። ዛሬ ጁማ ነው ሰለው አለ ነቢ ሀዋይብ ገበያ መሄዳለሁ እና ሽሮ መላጣ ሽሮ ተክ አድርጌ እበላለሁ። ራቴንም አልበላሁ። ያው መቼም ቆሎ በልቻለሁ በሱ ጠጥቻለሁ እንጂ እኔ እኮ በቃ እንዴ እነሱ ለተባከሱ እኔ ምንድን ነኝ? ዋ እናንተዬዋ ነው መላጣ ሽሮ እንስራ እላችኋለሁ። ትንሽዬ ናት የምሰራው። እርቦኛል። በጣም ነው የራበኝ ከልክ በላይ ማለት ነው። ቢስሚላ በጣም እርቦኛል። እራቴን በሶና ቆሎ ነው የበላሁት። እንግዲህ ወይ ለሊት 6 ሰዓት ከምናምን አልበላ በቃ እንቅልፍ መጥቶኛል። የሚገርማችሁ ነገር እና አይ ሰይዶ የስራን ይስጥ ደግሞ መጨረሻ እንዲው ቶሎ ምን አለ እነሱ ልክ እንደነዚህ ሀራ መጀመሪያ ላይ አድርገው ቢገለግሉኝ እንዴ ይሄ ሁሉ ሰዓቴን አቃጥዬ ሰይዶ በወሬ በቃ በወሬ እየተጎራብኝ ማለት ነው። መቼም ካሁን በኋላ ቲክቶክ ላይ አይመጣም። መቼም ልብ የለውም እና ሽሮዬ እንግዲህ እንደምታተከታከታከታከታከታክ እያለች ነው። ምጥን ያለች ዶዬ ወጥ ነው የምንሰራው። ይሄው እየተኮሰ ነው። ሽሮ ይለዋል ዝም ነው። ሽራችን ደርሳለች። ተመልከቱ። የሀዲያ ሽሮ ማለት ነው። እንዴት አባቷ እንደምትተኩስ እና አሁን ድብን አድርገን በእንጀራ እንበላለን። በቃ አብራችሁን ዋሉ ማለት ነው። እና ሀባይብ እንግዲህ ያው ስለ ኑሮ ውድነትም ስለ ረከሰው ነገርም የምንነግራችሁ ያኔ ያለውን ሁኔታ ነው። በአሁኑ ሰዓት ዝናብ የለም እንደምታውቁት ዝናብ የለም እና ዝናብ ስለሌለ ነው ኑሮ እንዲወደድ የሆነው። ጤፍ በጣም ተወዷል። ኩንታል 13 ከ50 እንትን ማለት ነው ጤፍ ገበያ ደግሞ 175 80 እያሉ ነው ማለት ነው። 200 መግባቱ አይቀርም። ሰሞኑን 200 ይገባል። የሚገርማችሁ ነገር አብዛኛውን ቦታ ድርቅ ነው። አሁን እኛ ዘንዳ ይኸው 3 ቀን ወዲታች ከጣለ ማለት ነው እና በዛ ምክንያት ነጋዴው ወደል ብሎ እየሸጠ ነው በቃ። እና ኑሮ ተወደደ ረከሰ የምንላችሁ ያለውን አየር ሁኔታ ነው። እኔ ለምሳሌ ገበያ ሄድኩት በሸኩት እንቁላል እህል ለዶሮች ልሸምት ነበረ። ይሄ ግን በጣም ቆንጆ የሚባል እህል ነው። እንደምታዩት ቆንጆ የሚባል እህል ነው። ካሜራ ይቆሻል መሰለኝ ልጥረገው